11 2018 ዓመተ ምህረት ነው። ጥቅምት 11 2018 ዓመተ ምህረት ደግሞ ቀደም ሲል መስከረም 23 2018 ዓመተ ምህረት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የሥራ አስፈጻሚ ጠቅላላ ጉባኤ ለመጀመሪያ ጊዜ በአካል በመገኘት በታሪካዊቷ የአጼ ቴዎድሮስ መፈጠሪያ ቦታ በቋራ የተደረገ ጉባኤ ነው። ይህ ጉባኤ በአለፋና ቋራ ሲካሄድ የቆየው የጉባኤያችን ማጠናቀቂያ በዛሬው ዕለት የመዝጊያ ፕሮግራም እያደረግን ነው የምንገኘው። ይህ ፕሮግራም የተዘጋጀው የአማራን ህዝብ ትግል የሁለት ዓመት የህዝብ ትግል እንዲሁም የፋኖን ትግል በጥልቀት የገመገመ እና የቀጣይ አቅጣጫ ያስቀመጠው ጉባኤ ነው የነበረው። በዚህ ጉባኤ የተከወኑ ሁኔታዎችን በተመለከተ በቀጣይ በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የጽህፈት ቤት ኃላፊ የጉባኤያችን አጠቃላይ የአቋም መግለጫዎች እና የጉባኤያችን ማጠናቀቂያ ባስመለከተ በጽሁፍ መልእክቶችን የሚያቀርብ ይሆናል። በቀጥታ አርበኛ ማንደፍሮን የጽህፈት ቤት ኃላፊያችን ጋብዛለሁ። አመሰግናለሁ። ከአማራ ፋኖ ብሔራዊ ኃይል አፋብኃ በላይ ዘለቀ እዝ በጉባኤ መቋጫ ላይ የተሰጠ የአቋም መግለጫ። በድርጅታዊ ማዕከላዊነት የህልውና ትግላችንን ዓላማ እናሳካለን። የአማራ ፋኖ ብሔራዊ ኃይል አፋብኃ በላይ ዘለቀ እዝ ከመስከረም 23 እስከ ጥቅምት 7 2018 ዓመተ ምህረት ዓመታዊ የሥራ አስፈጻሚ ጉባኤውን አድርጓል። የጀመርነው የህልውና ትግል ከያዝነው ነባራዊ እውነት ባሻገር ብርቱ መረዳትን ክህሎትንና ልዩ ልዩ የትግል ስልተ መንገዶችን መንደፍንም ጭምር አጥብቆ ይሻል። በውይይት ፖለቲካዊ አቅም ያድጋል። በውይይት የሐሳብ ልዩነቶች ይገራሉ፣ ይታረቃሉ። በውይይት ጓዳዊ መስተጋብሮች ይዳብራሉ። በውይይት አዳዲስ የአሰራር ስልተ መንገዶች ይቀየሳሉ። ከምንም በላይ ደግሞ ልዩ ልዩ ስልጠናዎችን በጋራ መውሰድ አንድም መስጠት የአረዳድ ልዩነቶችን ለማጥበብ ያግዛል። በዚህ መሰረት የአማራ ፋኖ ብሔራዊ ኃይል አፋብኃ በላይ ዘለቀ እዝ አመራሮች ለጋራ ትግል፣ ለጋራ ዓላማና ግብ በጋራ መምከርና መሰልጠን በማስፈለጉ ይህ ታሪካዊ ጉባኤ ተዘጋጅቶ በተሳካ መንገድ ተጠናቋል። ጉባኤው ቀጠናችን ላይ የሚገኙትን አስቸጋሪ ሰንሰለታማ ተራሮችንና ቁልቁለቶችን በማቆራረጥ ከ20 ቀናት በላይ ጉዞን በጠላት መካከል አቆራርጠን የመከርንበት፣ አቅጣጫዎችን ያስቀመጥንበት፣ የጋራ መገነዛዘቦችን የፈጠርንበት፣ ትልልቅ ውሳኔዎችን ያሳለፍንበት ታሪካዊ ጉባኤ ነው። በዚህ ታሪካዊ ጉባኤ መሪ ቃሉ በድርጅታዊ ማዕከላዊነት የህልውና ትግላችንን ዓላማ እናሳካለን የሚል ሲሆን ድርጅታዊ ማዕከላዊነት አሁን ላይ ያለውን የተበታተነ ኃይል፣ የተበታተነ ሐሳብ፣ የተበታተነ አደረጃጀትን በአማራነት እሴት አንድም በአማራነት አስተሳሰብና በመታገያ ጉዳያችን አይለወጤነት አማካይነት የሚከናወን ቁልፍ እሳቤ ነው። የህልውና ትግላችን እድገቱ የአደረጃጀትና የኃይል ግንባታ ስፉህነቱ፣ የጠላት ደካማና ተለዋዋጭ የአጥፊነት መንገዱ፣ የቀጠናው መልክዓ ፖለቲካዊ ተለዋዋጭ እንቅስቃሴው፣ የዓለም አቀፍ ተቋማት ስርዓቱ ላይ ያላቸው አተያይን በተሟላ መንገድ ማስተካከል የሚቻለው ወጥ የሆነ ማዕከላዊነትን የጠበቀ ተቋማዊ አንድም ድርጅታዊ አሰራርን ማሳደግና ማክበር ሲቻል እንደሆነ በጽኑ እናምናለን። ድርጅታዊ ማዕከላዊነት ተቋማዊ መርህና አሰራር ከላይ ወደ ታች፣ በአንጻሩ በድርጅት ጥላ ስር የሚገኙ አሃዶች፣ ግለሰቦች ከታች ወደ ላይ የሚያከናውኗቸው የሰመሩ ተግባቦቶች፣ በዚህ ሂደት ውስጥ አሰራሮች፣ ህግና ደንቦች፣ ነባራዊ እውነት፣ ዘመን ዘለል ልሂቅነት፣ ዓለም አቀፍ አሰራርን ያማከለ ምክንያታዊነት፣ ለህዝብ ጥቅምና ለወላ ዓላማ መስዋዕት ከፋይነት ማጠንጠኛ ቁልፍ ጉዳዮች ናቸው። ድርጅታዊ ማዕከላዊነት እኔነትን ይጠየፋል። በአንጻሩ በእኛነት፣ በአብሮነት፣ በአንድነትና በአንድ ተቋማዊ አሰራር ተገዥነት የሚጓዙበት አባላትና መላው የእዛችን ሰራዊት
አመራሮች የሚያምኑበት የሚያሸንፉበት ጠላትን የሚነቅሉበት የህዝባችንን ዘለቄታዊ ህልውና የምናረጋግጥበት በማዕከላዊ አንድ አሰራርነት አንድ አመራርነት አንድ ግን የጋራ ውሳኔ ሰጭነት የጋራ ጠላት ላይ ማበር መተባበርነት አንድ ተቋም መፍጠርነት በአማራነት አንድ መሆንነት ላይ ትኩረታችንን ውይይትና ስልጠናችንን ማድረግ ችለናል። በጥቅሉ የአማራ ፋኖ ብሔራዊ ኃይል አፋብኃ በላይ ዘለቀ ዕዝ በጉባኤው መቋጫ ላይ የሚከተሉትን 3 የአቋም መግለጫዎች በማውጣት ጉባኤውን ቋጭቷል። የአብይ አህመድ አረመኔያዊ አገዛዝ ባለፉት 7 ዓመታት በመላው አገሪቱ አማራዊ ማንነት ያላቸውን አካላት ያለ አንዳች ምክንያት እንደ አውሬ ያደነ በጅምላ በአሰቃቂ ሁኔታ መግደሉ ከቀያቸው ማፈናቀሉ ሀብት ንብረታቸውን ማውደሙ ገሃድ የወጣ ሀቅ ነው። ከምንም በላይ ባለፉት 2 ዓመታት ክልላችን ውስጥ ጦር አዝምቶ ያልፈጸመው አረመኔያዊ ድርጊት አልነበረም። ህዝባችንንም በጅምላ በአየር ኃይልና በሜካናይዝድ ጦር ጨፍጭፏል። ዓለም አቀፋዊ የጦር ወንጀል ፈጽሟል። እንዲሁም ለማህበራዊ ምጣኔ ሀብታዊና ፖለቲካዊ ቀውስ ህዝባችንን ዳርጎታል። በዚህ ስርዓታዊ አውዳሚነት ሂደት ውስጥ የፋኖ መካች ትግልና እንቅስቃሴ ባይኖር ኖሮ ግፍና መከራው በመቶዎች እጥፍ ሊጨምር በቻለ ነበር። ስለሆነም በመንግስትነት ጭምብል የሚነግደው ይህ ወንጀለኛ ስርዓት በአጭር ጊዜ እንዲወገድ የአማራ ፋኖ ብሔራዊ ኃይል አፋብኃ ማዕከላዊነቱን ጠብቀን የትግል መንገዳችንን ስልታዊነት ወይም ስትራቴጂያይዝ አድርገን ለመታገል ያለንን ጽኑ አቋም እንገልጻለን። ሁለተኛ የህልውና ትግላችን የገጠመው የኃይል እጥረት ሳይሆን ያለንን ሰፊ ኃይል በአንድ አስተባብሮና አቀናጅቶ ጠላት ላይ አለመተባበር እንደሆነ የታመነ ጉዳይ ነው። ባለፉት 2 ዓመታት ውስጥ አጠገብ ካለ ወንድም ይልቅ ሩቅ ላለ አካል ከፍተን የሰጠነው ጆሮአችን ብዙ ዋጋ አስከፈለን። የአንድ አማራዊ ማንነት ባለቤቶች ሆነን አንድ ጠላት ኖሮን አንድ አይነት ሞት ተደግሶልን እኛ ለምን አንድ መሆን ተሳንን ካልን ቁጭ ብለን መነጋገር አለመቻላችን ካልሆነ ሌላ ምክንያት የለንም። መለያየት ሞት ነው እንዳለ ባለቅኔው፣ መለያየት ለተደገሰልን ስርዓታዊ የሞት ድግስ ራስን ማዘጋጀት ነው። መለያየት የህዝብን ሰቆቃ ማራዘሚያ መንገድና ጸረ ህዝብነት ነው። መለያየት ልሂቅነት ሳይሆን የዘመናችን ያለዋቂነት ጥግ ነው። መለያየት በድርጅታዊ ማዕከላዊነት አለመጓዝና ትልቁን ዓላማና ግብ መዘንጋት ነው። ስለሆነም ማሸነፊያ መንገዳችን የህዝብን ማበሻ መሐረባችን የተደበቀም የተገለጠም የጠላት አሰራርና ዕቅድን ማርከሻ ፍኖታችን በህልውና ትግላችን ስም በህዝብ ላይ የሚቀልዱ ባለግል ፍላጎት አጋች ሌባ ዘራፊና ተላላኪ ባንዳዎች ማጥሪያ ወንፊታችን አንድነት ብቻ ነው። ይህንን ቅዱስ ተግባር ለማከናወን ቁጭ ብሎ ዕውቀትን ፍጹም መተማመንን ማዕከል አድርጎ መነጋገር መቻል እንደሆነ በጽኑ እናምናለን። ለዚህ ተግባራዊ ስራ ደግሞ የበላይ ዘለቀ ዕዝ እስከ መጨረሻው ድረስ ተጉዞ የማሸነፊያ ቁልፍ የሆነውን አንድነት እንዲመጣ ያለንን ጽኑ አቋም እንገልጻለን። 3 በአፍሪካውያን ብቻ ሳይሆን በመላው ዓለም ታፍራና ተከብራ የምትኖረውን ታላቋን ሀገር ኢትዮጵያ ፖለቲካዊ ተደማጭነቷን፣ ታሪካዊ ልዕልናዋን በማኮሰስ በውስጥ ዓለም አቀፍ የጦር ወንጀል እየፈጸመ በቀጠናው ሀገሪቷን ወደ ጦርነት አዙሪት ውስጥ ለማስገባት እየተደረጉ ያሉ የጦርነት ነጋሪት ጉሰማ አካሄድ የስርዓቱን የፖለቲካ ዲፕሎማሲያዊ ድህነት ፍንትው አድርጎ የሚያሳይ ጉዳይ ነው። የምስራቅ አፍሪካ መልክዓ ፖለቲካ በየቀኑ መልኩንና ገጽታውን እየለዋወጠ የሚገኘው በግንባር ቀደምትነት በብልጽግና ተናካሽ የፖለቲካ አካሄድ እንደሆነ ለማንም የተሰወረ አይደለም። ይሄው የምስራቅ አፍሪካ ቀጠና በርካታ የተፈጥሮ ሀብቶች ያሉት የበርካታ ፖለቲካዊ፣ ምጣኔ ሀብታዊ፣ ማህበራዊና መሰል የባህል፣ የቋንቋ፣ የእምነት እንዲሁም የስነ ልቦና ተጋሪነት ያለው በመሆኑ አብሮ የመልማት ስነ ምህዳራዊ ተጋሪነትና ተጠቃሚነት ያለው መሆኑን እንኳን የሚያስብበት ፖለቲካዊ መርህና ስሪት የሌለው የቀጠናው ጸረ ሰላም ኃይል መሆኑን በዓለም አደባባይ ያሳየ የሚገኝ በመሆኑ ይህንን እኩይ ብሪተኛ ቡድን እስካልተወገደ ድረስ በውስጥም በቀጠናውም ሰላም መስፈን እንደማይችል በጽኑ እናምናለን። ስለሆነም በውስጥ የሀገሪቱ ሁሉን አቀፍ ቀውስ እንዲስተካከል፣ በውጭ ቀጠናዊ ቀውሱ እንዲስተካከል ቀውስ ጠማቂውን በተባበረ ክንድ ማስወገድ
ቁልፍ ተግባራችን እንደሆነ ያለንን ጽኑ አቋም እንገልጻለን። ህልውናችን በተባበረ ክንዳችን። ከአማራ ፋኖ ብሔራዊ ኃይል አፋባ በላይ ዘለቀ እዝ የተላለፈ የአቋም መግለጫ። ቤተሰብ በትነው ከህዝብ አይበልጥም ብለው ከአማራ ህዝብ አይበልጥም ብለው እየከፈሉ ስላሉ ከኢትዮጵያ ህዝብ አይበልጥም ብለው እየከፈሉ ስላሉ አስተዋጽኦ በሙሉ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ያመሰግናል። በተለይም ደግሞ አርበኛ ሻምበል መሰረት አለሙ፣ አርበኛ ሻምበል ገብሩ ልይ እንዲሁም አርበኛ አለምነህ ኪዴን እጅግ በጣም እያመሰግን ከመካከላቸው አንዳቸው ጉባኤያችንና መጠናቀቂያችን በተመለከተ አጭር መልእክት አስተላልፈው ለኢትዮጵያ ህዝብ ለአማራ ህዝብና እንደዚሁም ለሰራዊታችንና ለደጋፊያችን መልእክት ካስተላለፉ በኋላ ቀጣይ መልእክቶችን ተላልፈውናል። አርበኛ ሻምበል ገብሩ መልእክት እንድታስተላልፍ ተጋብዘሃል። ወደ መድረክ። አመሰግናለሁ። በዛሬው ዕለት ጉባኤተኛ ጉባኤውን አጠናቆ ስኬታማ አድርጎ ለዚህ የተቀደሰ ዓላማ ፍጻሜ ለመድረሱ እንኳን ደስ አላችሁ። አመሰግናለሁ። እኔ ማስተላልፈው የአማራ ህዝብ የተደቀነበትን ችግር ለመፍታት ጀግኖቻችን በየቦታው በየቀጠናው በሁሉም ታሪክ ስራ እየሰራችሁ ነው የቆያችሁት። በጉባኤያችሁም ታሪኩን አስቀምጣችኋል። ያላችሁን ተግባርና ኃላፊነት ማስቀምጣችኋል። በዚህ ተግባር ላይ ስኬታማ እንዲሆን ከልብ እመኛለሁኝ። እኔ ማስተላልፈው መልእክት ምንድነው? ለአማራ ፋኖ በሙሉ አጠቃላይ የአማራን ችግር ለመፍታት የአማራን እንባ ለማበስና ደሙን ለማድረቅ ለምታደርጉት ትግል እስከ መጨረሻው ታግላችሁ የአማራን ችግር ፈታችሁ ለነጻነት እንድታበቁ ጥሬን አስተላልፋለሁኝ። አጠቃላይ ያጋጠሙን ችግሮችም ፍትሃዊና በመወያየትና በመግባባት ችግሩን እየፈታነ እስከ መጨረሻው እንደምንታገል እኛም ከጎናችሁ ሆነን እንደምንታገል ቃል ገባለሁ። አሁንም እየታገልን ነው ያለና ሁላችሁም በዚህ ትግላችሁ እንድትቀጥሉ በልክ ትክክለኛ በጉባኤው ላይ በተወያየንበት ርዕስ ሙሉ ለሙሉ ተግባራዊ እንደምታደርጉ ሙሉ ተስፋ አለኝ። አመሰግናለሁ። የበላይ እዝ ወታደራዊ አዛዥ እንዲሁም ምክትል ሰብሳቢ አርበኛ ሳሙኤል ባለድልን ወደ መድረክ ጋብዛለሁ። መልእክት እንዲያስተላልፍና የሚጠየቁ ጥያቄዎች ምላሽ እንደሚሰጥ ወደ መድረክ። አመሰግናለሁ። ሰሜን አማራ ቀጠና በላይ ዘለቀ እዝ የስራ አስፈጻሚ ጉባኤ በሰላም የተጠናቀቀበት ሁኔታ አለ። እንግዲህ ይሄ ጉባኤ በርካታ ቋማዊ እንዲሁም ትግሉን በሚጠቅም መንገድ ብዙ ስር ነቀል የሆኑ ውይይቶች የተደረገበት ጉባኤ ነው የነበረው። እንግዲህ በዚህ ጉባኤ ላይ የታዩ በርካታ ጉዳዮች አሉ። ለትግሉ ሊጠቅም የሚችል ትግሉን ሊያሳድግ በሚችል ሁኔታ ከነሱም ወታደራዊ አደረጃጀቶችን ከማስተካከል አኳያ፣ የህዝብ አስተዳደርን ከማስተካከል አኳያ፣ የህዝብን ችግር ከመፍታት አኳያ እንዲሁም ዝርዝር በሆኑ ጥልቅ በሆነ ትኩረት ተሰጥቶት የተሰራበት አማራዊ አንድነትና ቀጠናዊ የአደረጃጀት ልዩነቶችን ከመፍታት አኳያ የተሰራው ስራ የዚህ ጉባኤ ውጤት ነውና በጣም በርካታ ችግር ፈቺ የሆኑ ውይይቶች ተደርገዋል። እንግዲህ በርቀት ባለመገናኘት አብዛኛው እንግዲህ ካለው መልክዓ ምድር አኳያ በጣም በርካታ ችግር የመገናኘት ችግር የነበረበትን ይሄ የስራ አስፈጻሚ በአንድ ብዙ በረሃ አቆራርጦ ርቀት መንገድ አቆራርጦ ከጠላት መሃል አፈሙዝ አቋርጦ እዚህ ጉባኤ ላይ ተገኝቶ አማራዊ ትግሉን ለማሳለጥ ያደረገው ጥረት በዚህ ስራ አስፈጻሚ በጣም የሚበረታታ ነው። እንግዲህ ድርጅቱን ከማሳደግ እንዲሁም ደግሞ የተሻለ ስራ ለመስራት በርካታ ውይይቶች ተደርገዋል። የህዝቡንም ችግር በዘላቂነት ለመፍታት ከዝርፊያ፣ ከወንብድና ከመሳሰሉ ለህዝቡ እለት ተዕለት ኑሮ ደንቀራ የሆኑ ችግሮችን ለመፍታት ዘላቂ የሆነ የመፍትሄ አቅጣጫዎችን ያስቀመጠበት ሂደት አለ። ወታደራዊ አደረጃጀቶችን በዘመነ መንገድ ለማስተካከል ካሁን በፊት እየተስተካከሉ እየተሰሩ የመጡትን ሁኔታ ሊያስተካከል በሚችል መንገድ የተሰራ ነገር አለ። እሱንም በዘላቂነት ሊያስፈጽም የሚችል የስራ አቅጣጫዎችንም ጭምር ያስቀመጠበት ሁኔታ ነው ያለው። በዋነኝነት
በዋነኝነት ድርጅታችን እንዲሁም አፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ እንደ ድርጅት ግልጽ የሆነ አቋም ያስቀመጠበት አማራዊ አንድነትን በተመለከተ ምንጊዜም የማያዳግም የመዳኛ መንገዳችን እንደሆነ ድርጅታችን አስቀምጧል። ከዚሁም መንገድ ይህን ተከትለን ሰራዊታችንም ሌላውም ይህንን ትግል የሚደግፍ አካል ይህንን አማራዊ አንድነት ሊደግፍ በሚችል መንገድ በዘላቂነት መስራት እንዳለበትና ለልዩነት ምክንያት የሚሆኑ ኃይሎችን ሙሉ እጅ ሊቆርጥ በሚችል መንገድ መስራት እንዳለበት ነው። ሌላው በማህበረሰባችን ላይ ብዥታ የሚፈጠር በህዝቡ ላይ በድርጅታችን በተመለከተ ገጽታ ከማጠልሸት አኳያ በርካታ ብዥታ የሚፈጥሩ ስራዎች ይሰራሉ። እሱንም ግልጽ ለማድረግ ድርጅታችን ከዚህ በኋላ በቀጣይ አቅጣጫው ባስቀመጠው አቅጣጫ የሚሰራቸው በርካታ ትግሉን በተመለከተ የሥርዓቱን ከመጣል በተመለከተ በርካታ ኃላፊነቶች ይኖርበታል። በዋነኝነት ትኩረት ሰጥቶ የሚሰራው ጉዳይ የወሰንና የማንነት ጥያቄዎችን ሊመልስ በሚችል መንገድና የህዝባችን ህልውና ሊያስጠብቅ በሚችል መንገድ ከሌሎች ወንድም እህት ኢትዮጵያውያንም ጋር በጋራ ለመስራት አቅጣጫዎችን ያስቀመጠበት ሁኔታ ነው ያለ። በአጠቃላይ ይሄንን ጉባኤ ለመሳተፍ ከያቅጣጫው መጣችሁ በሰላም ጨርሳችሁ እንዲሁም በተሰጠው አቅጣጫ መሰረት የድርጅቱን ጠቅላላ የስብሰባ የግምገማ ውጤት ለማስፈጸም የሥራ ስምሪት የወሰዳችሁ የሥራ አስፈጻሚ አባላት መልካም የሥራ ጊዜ ማለት ፈልጋለሁ። አመሰግናለሁ።